እሺ ተግባባን? መቀባጠሩን ተይና በቀጥታ ንገሪኝ። ስልክሽን ለምን አባሽ ክፍሌ ውስጥ ተሽ እንደወጣሽ ንገሪኝ። እኔ እኮ ኦን ብዬ አይደለም እኮ የተውኩት። የገንዘብ ችግር እንዳለብሽና ለትምህርትሽ መክፈል አቅቶሽ እንደቆረጥሽ አውቃለሁ። ስለዚህ ከኔ ጋር እንስማማ። በህይወትሽ አይተሽ የማታውቂውን ገንዘብና ክብር ሰጥሻለሁ። እንዴት ለቀቁሽ? እንኳን ደህና መጣሽ። አልኩልሽም ደህና ነሽ አይደል? ወንድሜ በጣም ፈርቼ ነበር። ወይ መኩዬ፣ አንተም ጨንቆ ነበር። እንኳን ደስ ያለ። አንቺ ልጅ የምትተቃቀፍ አበዛሽው። ምንድን ነው እንዴ? ምንም አልሆነችም፣ አልጎዳትም አይደል? ወደ ላይ ወደ እህቷ ነው ሮጣ ሄደች። በቃ እኔ ሂጅ ልያት። አኑሻ ያሰበችው ሳይሳካላት ቀረ። ምክንያቱም አኑሻ አሁን ላይ ለእናቷ ደውላ ወደ ቤት ተመልሳለች። የአኑሻን መንጣት በማስመልከት እንግዲህ ወይዘሮ ሄለን እጅግ በጣም ተናዳለች፣ ግን ደግሞ ማስመሰሏን ቀጥላለች። እጅግ በጣም ናፍቃኛለች፣ የት ነው ያለችው? ማየት እፈልጋለሁ በማለት እንግዲህ ሄለን እንዲሁም አኑሻ ወዳለችበት ቦታ ለመሄድ አስባለች ማለት ነው። በነገራችን ላይ ሄለን ማለት ነው የራሷን ልጅ ነው እንደዚህ የምታሰቃያት፣ ግን ደግሞ እስካሁን ምንም አይነት ነገር የራሷ ልጅ እንደሆነች አታውቅም ማለት ነው። ሄለን በጣም ጨካኝና አረመኔ እንደሆነች ነው እንግዲህ እያየነው ማለት ነው። ከዚህ በፊትም የአዶናይን አባት እንደገደለችው እና እንዲሁም ደግሞ ሬሳው እንዳይገኝ አድርጋ እንዳቃጠለችው እንግዲህ የሚያሳይ ጉዳይ ነው ማለት ነው። እሷንም አኑሻን አስዛ አሁንም እንደዚሁ የአዶናይን የአባቱን ቤት አሽጣ እሱን ወይም ያበድር እንዲሁም ደግሞ ነገሮችን የሚያስተካክል እየፈለገች ባለችበት ሰዓት ነበረ ማለት ነው አኑሻን አስዛ። እንዲሁም ደግሞ አዶናይ የግድ እሷ መንጣት አለባት፣ በፍጹም እሷ የሆነ ነገር መሆን የለባትም፣ እኔ በጣም ብዙ ነገር አጥቻለሁ፣ እንድትለቀቅ እፈልጋለሁ ያለው አዶናይ እንግዲህ የሄለን ባል ሳያቅ ነበረ። የሄለን ባል ደግሞ ቀስ በቀስ ነገሮችን አጣርተን እሷ የምትመጣበትን ነገሮች እንፈጥራለን በማለት እሱ ግን ከወይዘሮ ሄለን ጋር በመነጋገር አዶናይ እኔ የፈለግሽውን ነገር አደርጋለሁ፣ የጠየቁትን ነገር በሙሉ አደርጋለሁ፣ ቤትም የአባቴ ቤት ተሽጦ የሆነ ነገር አደርጋለሁ፣ እኔም ከዚያ ትልቅ ቤት መኖር አልፈልግም በማለት እንግዲህ አዶናይም እንደተናገረው ወይዘሮ ሄለንም የእሱን ቤት ለመውሰድ በጣም ጉጉት ላይ ባለችበት ሰዓት ነበረ። ግን ደግሞ አኑሻ አሁን ከተያዘችበት ውስጥ ወጥታለች፣ ጠፍታለች ብሎ ሲደውልላት እንዴት እንደዚህ ትለኛለህ? የግድ መያዝ አለባቸው፣ አሁንም ርቃ አልሄደችም፣ መያዝ አለባቸው በማለት እየጮኸች ስትናገረው ነበረ። ግን ደግሞ ያው ራሱ ያፈናት ወይንም ደግሞ ከወይዘሮ ሄለን ጋር ሆኖ የያዛት ማለት ነው። የራስሽ ልጅ ሆና መሆኗን ብታቂ ምንኛ ታዝኝ ነበር እያለ ስለ ወይዘሮ ሄለን ራሱ ሲናገር ነበረ። እንግዲህ የወይዘሮ አይንዬ ልጅ ማለት ነው የራሷ የሄለን ልጅ እንደሆነች ነው እንግዲህ የተረዳ ነው ማለት ነው። በዛ ላይ ስለ መሲና ስለ ጓደኛዋ ማለት ነው ስለ ወይዘሮ ሄለን በጣም ብዙ መረጃዎችን ሰብስበዋል። እንዲሁም የመሲ ጓደኛ ማለት ነው ስልኳን ክላሷ ላይ አድርጋለች። በዛ ላይ ደግሞ ለምንድን ነው ስልክሽን ከዚህ ያደረግሽው በማለት ወይዘሮ ሄለን እጅግ በጣም ስታስጨንቃት ነበረ። እሷ ግን እረስቸው ነው መሲን እዚህ አማት ስለነበር እጅግ በጣም ተበጣብጠን ስለነበር ለዚያ ነው። እሷም እኮ እስካሁን እኔ ማን እንደሆንኩ ራሱ አታቀኝም፣ እኔ ስታይ እንደውም በጣም ነው የምትረበሸው እያለች ስትነግራት ነበረ። ግን ደግሞ ወይዘሮ ሄለን አላመነቻትም። መሲንም እንደዚሁ ማለት ነው። አንቺ በእርግጠኝነት ሁሉን ነገር ታስታውሻለሽ፣ የረሳሽ አይመስለኝም፣ እንደውም ሌላ ሐኪም ቤት ወስድሽ እና በደንብ ትታይዋለሽ እያለቻት ስትዝትባት ስትናገራት ነበረ ማለት ነው። መሲ እንግዲህ ሁሉን ነገር ታስታውሳለች፣ ምንም ነገር የረሳችው ነገር የለም። ግን ደግሞ እንደረሳችና እንደማታስታውስ አድርጋ ነገሮችን መረጃዎችን በሙሉ የሄለን የምታደርገውን የተንኮል ስራ መሰብሰብ ነበር የፈለገችው ማለት ነው። አሁንም የአዶናይን አባት እንደገደለችው እሷ እንደዚህ እንዳደረገች ሙሉ መረጃ አላት ማለት ነው። በስልክ ስታወራም እዛታለች። በእርግጠኝነት አኑሻን አሁንም ያገተችበትን ከአብሮ ካጋቹ ጋር ስታወራ የነበረውን ወይዘሮ ሄለን
በእርግጠኝነት አሁንም በስልክ ቅጅ ተይዟል ማለት ነው። ሲቀጥል የመሲን ጓደኛ አብረን መስራት አለብን፣ አንቺ ትምህርትሽን ያቋረጥሽው በምን ምክንያት እንደሆነ አውቃለሁ፣ ስለዚህ መክፈል ስላልቻልሽ ነው፣ ስለዚህ አይተሽ የማታውቂውን ያክል ገንዘብ እሰጥሻለሁ፣ ከኔ ጋር እንድትስማሚ እፈልጋለሁ፣ እንድታስቢበትም አንድ ቀን እሰጥሻለሁ በማለት እንግዲህ አስጠንቅቃታለች። እሷም በልቧ ደግሞ ከአንቺ ጋር ልሰራ እያለች ግን ደግሞ ያው እሺ ብላታለች ማለት ነው። ስለዚህ ከእሷ ጋር ብትሆንና በነገራችን ላይ ብሰራም የሆኑ የተለያዩ መረጃዎችን የወይዘሮ ሄለን መረጃዎችን የምታወጣበት ነገሮች ይፈጠራል። ግን ደግሞ መጨረሻ እጅግ በጣም ያስፈራል ማለት ነው። ምክንያቱም ወይዘሮ ሄለን እጅግ በጣም ከባድ ሰው ነች፣ ከማጥፋትና ከማስወገድ ወደ ኋላ ስለማትል ማለት ነው። እና የምሰራቸው ስራዎች ደግሞ ማንም እንዳይነቃና ማንም እንዳይሰማ በማለት በማስመሰል ማለት ነው እንግዲህ ከቤት ውስጥ በተለይ ላይንዬ ማለት ነው ለልጆቿ አጠቃላይ ቤት ውስጥ በሚደረገው ይብል ላዶና የራሱ በጣም መልካም ሴት ሆና ነው የምታደርገው ማለት ነው። እና ክፉና አረመኔ እንደሆነች ማንም እስካሁን ከመሲና ከጓደኛዋ ውጭ እስካሁን ከዚያ ቤት ውስጥ ማንም ያወቀ የለም ማለት ነው። እና በአይንዬ ላይ ራሱ ስታስመስል ነበረ በቃ ለልጆቹ ለሴቶቹ የምታስብላት መስላ። እንዲሁም ደግሞ የሄለን ባል ማለት ነው አኑሻን ለአዶናይ ይመስለኛል ለማጋባት በፈለጉበት ሰዓት በቃ ያልሆነ ነገሮች ነው ራሱ ለወይዘሮ አይንዬ ራሱ እየተናገረችው ማለት ነው። ልጆችሽ ማንንም ቀና ብሎ ማየት እንደሌለባቸው እሱ የራሱ የሆነ ነገር እንዳለው ምናምን በቃ አንገታቸውን ድፍት እንዲያደርጉ እንደዚያ ነው የፈለገው፣ በዚያ ምክንያት ነው ሊያናግርሽ የፈለገው እያለች ለአይንዬ ስትናገር ነበርና አሁንም ራሱ አኑሻ በመጣች ሰዓት በጣም ማስመሰል ነበር የቻለችበት ማለት ነው። እና ደንግጣለች፣ እንዴት ተገኘች ብላ ማለት ነው። ምክንያቱም እሷ መልሳ ብትያያዝ አኑሻ የአዶናይን የአባቱን ቤት ለራሷ ለማድረግ እጅግ በጣም ገንዘብ ለመውሰድ እየጣረች ነበርና ይህን ሁሉ ነገር ራሷ ነው ያደረገችው። ግን ደግሞ በነገራችን ላይ አኑሻ ይህን ነገር አሁን ላይ ማለት ነው ወይንም ደግሞ በታገተችበት ታይም ላይ የሆነ ነገር መስማት ነበረባት። ግን ምንም የምታስታውሰው ወይንም ደግሞ የሰማችው ነገር የለም። ከእሷ ቦታ ብቻ ከታገተችበት ራቅ ብለው ነበር ስልክ ሲያወራ የነበረው እንጂ ስለ ወይዘሮ ሄለን እንደሚያወራ ብሰማ ለእሷ በጣም አሪፍ ነበር። ነገሮቹ በሙሉ ስለ ሄለን ጉዳይ የሚጋለጥ ይሆን ነበር ማለት ነው። ግን አልሰማችም ማለት ነው። ግን ደግሞ የወይዘሮ ሄለን ባል ነገሮቹን ቀስ ብዬ አጣራለሁኝ፣ ማን እንደዚህ እንዳደረገው፣ እንዴት ወታ የማታቅልሽ እንዴት እንደዚህ ይሆናል፣ በብርስ እንዴት ይደራደራሉ፣ እና ቀስ ብዬ ካረፈች በኋላ ስለ ነገሮቹ በሙሉ እጠይቃታለሁኝ፣ በአሁን ማረፍ አለባት በማለት ሲናገር ነበረ። ሌላው መኩም እንደዚው ነው ማለት ነው። የእህቱን መጥፋት ሲሰማ እጅግ በጣም ነበረ እንግዲህ ተሎ ከሄደበት የመጣው ማለት ነው። ስለዚህ እህቱ ስለተገኘች አሁን እጅግ በጣም ደስ ብሎታል። አኑሻ መተህ ከዚያ ቤት የምታወጣ ይመስሎ ነበር፣ እጅግ በጣም ያለሁበት ቦታ ያስፈራ ነበር እያለች ስትነግረው ነበር ማለት ነው። ስለመጣሽ እንዲሁም ስላገኘውሽ እጅግ በጣም ደስ ብሎኛል። እኔም ዝም አላልኩም፣ ግን ደግሞ ጋሼ እኔ ሁሉን ነገር አስተካክለዋለሁ፣ ትንሽ ተረጋጉ እያለኝ ስለነበር በዚያ ምክንያት ነው የዘገየሁት። ግን ደግሞ አሁን አገኘውሽ ብዬ እኔ ዝም አልልም፣ እንደዚህ ያደረገሽን ሰው ማወቅ እፈልጋለሁ በማለት እንግዲህ መኩ ተነስቷል ማለት ነው። በእርግጠኝነት ይህን ጉዳይ ትክክለኛውን ጉዳይ ማለት ነው እንዲይዟት ያደረገው የራሷ የሄለን ሴራ እንደሆነ መኩ ከተረዳ እጅግ በጣም ነው የሚገላት ማለት ነው። አዶናይም እንደዚው በነገራችን ላይ አዶናይ ራሱ ስለ ሄለንን በጣም አስጠንቅቋታል ማለት ነው። ደግሞ ደጋግሞ አስጠንቅቋታል። ምክንያቱም አባቴ ነው ያለኝ፣ እህት፣ ወንድም፣ እናት ማንም የለኝም እና በጣም ደስተኝ ነው የነጠቁኝ። በዚያ ላይ ደግሞ ሬሳን አቃጥለው እንዴት እንደዚህ ቆይቶ ዘግይቶ እውነቱ መውጣቱ አይቀርም። ስለዚህ እውነቱ ሲወጣ ግን የአባቴን ገዳይ እንደዚህ በቀላሉ አልተውም ብሎ ሲናገር ነበረ ማለት ነው። እንደዚህማ በቀለኛ አትሆን እያለች ስትናገር ነበር እንግዲህ ሄለን ማለት ነው። የራሷ ሴራ ስለሆነ ማለት ነው። እና
እሱም አይተዋትም ለማለት ያክል ነው። ብቻ ግን እውነት ትዘገያለች እንጂ አንድ ቀን ትወጣለች በሚለው ማለት ነው። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።